ተምረን እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። ቄስ አርጉኝ ማለት ትዕቢት ነው። ምክንያቱም ቅስና ትልቅ ነገር ስለሆነ ማድረግ ያለበት ምንድነው? የደብሩ አስተዳዳሪና የደብሩ ምዕመናን ተሰብስበው እገሌ ቄስ ይሁንልን ይገባዋል፣ እሱ ጥሩ ዲያቆን ስለሆነ እገሌን አቅስሱልን ብለው የሚጠይቁልን ሌሎች ነው። አሁን እኮ የሚገርመው እንደዚህ ካላችሁ የማይስተካከል ከሆነ ከነገሩ ጀምሮ ቅዳሴውን አንቀድስም። ክህነቱን የማን አደረገው ማለት ነው? የራሱ አደረገው ቄሱ። አንቀድስም ከዚህ በኋላ ደሞዛችን ካልተስተካከለ እኛ አንገባም። ምዕመናን እስቲ ገብተህ ትቀድስበት እንደሆነም አያለው። ወይ ጥቃ አላታው እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ፣ የሆነ ነገር ነካኝ አይደል? እሳ ልጆቻችሁን በወር እየጠራችሁ ታስተምራላችሁ አላችሁ ዘመዶች። አቤት ሰው ሁሉ እንዲቆርብ ታስተምራላችሁ። ማስተማር መጀመሪያ እንዲጠነቀቅ ቁርባንን እንዲዳፈር ሳይሆን እየተዘጋጀ እንዲመጣ አስተማር። አንድ ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ስለሆነ የምንሰብከው ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛ የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል። ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር ይሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም። እናቴ ከዘራው ነው እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞኝ አንተ ራስህ ስጣት የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽበት። እዚህ ያላችሁት እንዲያውቁን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ አለ አታውቁት፣ ሌላ ሰውዬ እናንተን አይደለም። እንዴት ነው እንደው እውነቴን እኮ ነው የምነግራችሁ። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣ? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ ሄዳለሁ ነው ያለው? የአባቴን ሰላም ነው። ሊሞትብን ነው መምህራችን ሲሉት ምንድን ነው ያላቸው? ሰላሜ አሐድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው። ያንን ሰጥቷቸው ወደ ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው።
የክርስቶስ በረት ደግሞ ቤተክርስቲያን ነው። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ጋለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህራን ላይ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም፣ ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው አብረን እንኖር፣ ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት፣ ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለምን የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመዶች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተው። የቋንቋው፣ የክልል፣ የዞን፣ የወረዳ
የቀበሌ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌላዊ ሆነናል ሆነናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛ እንደረዚህ ትቆጥራለህ። ክርስቶስ እስቲ እግዚአብሔር ያሳያቸው። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ እግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት። የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ ጉድ! እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደተራሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነክቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለብን። እና እንደው ዛሬ ምን እላችኋለሁ? መጽሐፍ የሰላም ወንጌል እሰብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይ ምን ይቅርታ፣ በዚያ በሌለኝ ሳይንስ ስለምንልፋለሁ። እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሏል ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ይሄ ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ ዶለ አሕዛብ ለምን ዶለቱ ብሎ ይደግማል። እሱ ግን ይዶልታል። ለምን ትዶልታላችሁ? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያደርግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ። ግድ የላችሁም። ኧረ እኔ ከፈለጋችሁ የኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁን እኔ የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችው ያልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አዎ አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሩ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደመወዝ ማንግዳ የለውም፣ ስሙ ነው ደመወዙ። አሁን እናንተ ስም ነው እንጂ ደመወዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወዲ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ? አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይቀር ሳይሆን ይቀራል። ሀብት የላችሁ፣ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለው ማይታ በውስጥ ወሳጤ መንጦላይት
ወይም ልዋ ባቂ ማርያም ሳይሆን በውስተ ውሳጤ መንጠላይት እንጂ ያለውም ይኖራል። ነቄስ ዳዩን አላልኩም። በአግባቡ ኑሮት በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻል። አቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት፣ መጽሐፉን እንደ ልቡ ገዝቶ ቢያነብ፣ ልጆቹን እንደ ልቡ ቢያሳድግ፣ ሳይሳቀቅ ቢያስተምር ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክት ነው። ስለዚህ ወንጌልና ይቅርታን ዛሬ ትኩረት እንድናደርግ ወንጌል መማር አለብን። የዛሬው እሁዳችን መልእክት ይሄ ነው። አንደኛው ይቅርታ ያስፈልገናል። የቤተ ክርስቲያን ሰላም ያስፈልገናል። የቤተ ክርስቲያን ሰላም ንስሐ መግባት አለብን። እኛ ቄሶቹ ራሳችን ንስሐ መግባት አለብን። እኔ የምናገረው ንስሐ መግባት አለብን። ጴጥሮስ ንስሐ ገብቷል። እኛም ንስሐ እንግባ፣ እንናዘዝ እርስ በርሳችን። ከዚያ ደግሞ እንደ እርስ በርሳችሁ ንስሐ ትቆሃናላችሁ። ስለምን ማን ይናዘዛል? ለምን ይንቀኛል ብሎ ወይ ደግሞ ያወጋብኛል ብሎ። አፄ ኃይለ ሥላሴ ግን አንዱ በሬ ሰርቆ ለንስሐ አባቱ ብሎ በሬ መስረቁን ይናዘዛል። የተሰረቀው ሰውዬ ገሌን እንጠረጥረዋለሁ በፍርድ ቤት ሲከስ ምስክር አምጣ ሲባል ንስሐ አባቱ እኔ ያለው ብሎ ቁጭ። አፄ ኃይለ ሥላሴ ግን ሌባውን ትተው ማንን አሰሩ? ቄሱን። ምክንያቱም አንተ ለእግዚአብሔር ብሎ ቢነግርህ ለእግዚአብሔር ያልታመንክ ለማን ትታመናለህ ብሎ ነው። ስለዚህ ውስጣችንን አውጥተን ለንስሐ አባታችን እናዘዝ። የቤተ ክርስቲያን ሰላም ዘረኝነት ይቅርብን፣ ትዕቢት ይጥፋ። እሱ ነው እኔ የምናገረው። ቀጥሎ ለወንጌል ትኩረት እንስጥ። ከወንጌልም አንዱ ዛሬ የተነበበውን እንድናውቅ ነው። ዛሬ የተነበበው ወንጌል ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ቅድም አባታችን ያነበቡልን ወበከመ ብእሲ ዘይነግድ ወፀዋዕ አግብርቲሁ ወወሃቦሙ ንዋዮ ይትከበር ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ውረዱበት፣ ውጡበት፣ አትርፉበት ብሎ ገንዘቡን እንደሚሰጣቸው ሰው መንግሥተ ሰማያት እንደዚያ ናት አለ ጌታ። መንግሥተ ሰማያት ያላት ወንጌል አባቶቻችን ሲተረጉሙ መንግሥተ ሰማያት ከወንጌል ተስፋ ጊዜ ነው ኢየሱስ ክርስቶስ። መንግሥተ ሰማያት ይሉሃል ወንጌል ነው። ወንጌልም ማለት ተስፋ ነው። ተስፋም ማለት ክርስቶስ ነው ይላል። መንግሥተ ሰማያት ማን ነው ብትባሉ ወንጌል። ወንጌልስ ምንድን ነው? ተስፋ ነው። ተስፋስ ማን ነው? ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጭ ሌላ መንግሥተ ሰማያት የሚባል ነገር የለም። ማለት መንግሥተ ሰማያት የሚባል ሀገር አለ፣ ቦታ ሰው ተወስኖ የሚኖርበት። ለእኛ ግን ዋናው መንግሥተ ሰማያችን ክርስቶስ ነው፣ መድኃኔዓለም። ከዚያ በኋላ እሱ አባቱ መንፈስ ቅዱስ ሦስቱ ያድሩብናል። እሱ ነው መንግሥተ ሰማያት። አሁን እንደዚህ ካልን ባሮቹን ጠርቶ ገንዘቡን የሰጠ ሰው ይመስላል። ቦ ለዘወሃቦ 5 መክሊት፣ 5 መክሊት ለሰጠው ሰው 5 መክሊት አለ። ወቦ ለዘወሃቦ 2 መክሊት፣ 2 መክሊት ለሰጠው ሰው 2 መክሊት አለው። ቦ ለዘወሃቦ 1 መክሊት፣ 1 መክሊት ለሰጠው ሰው 1 መክሊት አለው። ወለኩሎሙ በአምጣነ ይኩን ነሲያ፣ ሁሉም እንደሚችሉት መጠን እንደየአቅማቸው ሰጣቸው። ወነገደ፣ ከዚህ በኋላ ሄደ። ወሆረ ዝቁ ዘሐምሰ መካደ የነሳ ወተገበረ ወንቶን ወረባ ካልአተ ሐምሰ መካደ። 5 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 5 መክሊት ጨምሮ 10 አደረገ። 2 የሰጠው ግዙም በአማርኛ እየፈታው እንዳላስመሸባችሁ 2 የወሰደው 2 አተረፈ። 1 የወሰደው ሳ ወሃለፈ ወከረየ ምድረ ወሃባ ወርቀ እግዚኡ። ያ ግን ሄዶ ቆፈረ፣ መሬቱን ጥልቅ አድርጎ ቆፍሮ የጌታውን ወርቅ ጥልቅ አድርጎ ቀበረው። ወምድረ ብዙ መዋዕል መጻ እግዚኦሙ ለእሉ አግብርቱ ሀዘ ይተሐሰቦሙ። ከብዙ ዘመን በኋላ የእነዚህ ሰዎች ጌታ መጥቶ ተሳሰባቸው። ወመጻ ዝኩ ዘሐምሰ መካደ ነሳ፣ 5 መክሊት የወሰደው ሰው መጣና አኮኑ 5 መካደ ወሀከኒ፣ 5 መክሊት ሰጠኝ አልነበር? አዎ
እነሆ 5 መክሊት አትርፌ ሌላ አምጥቻለሁ። 2 መክሊት ሰጥተኝ አልነበረም? አዎ፣ እነሆ ሌላ 2 መክሊት አትርፌ መጥቻለሁ። 1 መክሊት ያወሰደው ሰውዬ እኔማ አአምር ከመ ብእሲት ድሩቅ አንተ ጨካኝ ሰው እንደሆንክ አውቃለሁ። ተአርር ማበይ ዘራይከ ያልዘራኸውን ትሰበስባለህ፣ ታስተጋብ ማበይ ዘረውከ ያላጨድከውን ትሰበስባለህ ብዬ ፈሪሄ ከራይኩ ምድረ ወሀባይኩ ምድሩን ፈርቼ ሌባ ቢወስድብኝ ወንበዴ ሊነሳብኝ ብዬ ምድሩን ቆፍሬ ቀበርኩት አለ ይላል። ከዚያ በኋላ ጌታ ምንድን ነው ያለው? ይሄ 5 መክሊት ያተረፈውን አንተ በጎ ባሪያ ገብርኄር ወገብር ምእምን ዘበህዳን መመነኮንከ ወዲህ በብዙ እሰይመከ በውስተ ፍሥሓሁ ለክሥኢከ በጥቂቱ ታምናልና በብዙ እሾምሃለሁ ወደ ጌታ ደስታን ግባ። 2 መክሊት የወሰደውን 2 ያተረፈውንም እንደዚህ አለ። በጥቂቱ ታምናልና በብዙ እሾምሃለሁ ወደ ጌታ ደስታ ግባ አለ። ያኛውን ሰው ጉና ነው ታምረኒ ከመ ብእሲት ድሩቅ አነ ዘአርር ማበይ ዘራይኩ ወአስተጋብ ማበይ ዘረውኩ ለምን እያግባይከ ወርቄ ውስተ ማዕዴ አንተ ኦ ገብር ሐካይ አንተ ክፉ ሰነፍ ባሪያ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህ። እንደዚያ ከሆነ ገንዘቤን ለምን አልመለስክልኝ? ወአነኒ ማስተገበር እኔን በሚሰራ ሰው ባሰራሁት ነበር። ምንድን ነው ያለው አለ? ይሄንን 1 መክሊት 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁቦ ላለው ጨምሩለት። ወለዘሰ አልቦ እመኒቦ ያህይድዎ የሌለውን ግን ያችን አንዲቱ ይወስዱበታል። ከዚያ በኋላ ምንድን ነው ያለ? አውፅእዎ ለዝኩ ገብር እኩይ ወደይዎ ውስተ ጸናፌ ጽልመት ሀባሎ ብቃይ ወሀቀየ ዝናብ ይህንን ክፉ ባሪያ ጽኑ ጨለማና ጥርስ ማፋጨት ወዳለበት ልቅሶ ካለበት ቦታ አውጥታችሁ ጣሉት አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኛን ከእንዲህ ያለ መከራ ይሰውር። ትርጉሙን እንግዲህ ልንገራችሁ። አሁን ሩቅ አገር የሚሄድ ሰው የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅ አገር የሚሄድ ሰው የተባለ ሩቅ አገር የሚሄድ ሰው የተባለ እሱ ባለ ባሪያ የተባለ ይሄ ማን ነው? ይሄ ሰው ይልና ቅዱስ ጎርጎርዮስ ሲተረጉም የሰማይና የምድር ገዢ የሚሆን ክርስቶስ ነው እንጂ ማን ይሆናል ይላል። ስለዚህ ይሄ የሰማይና የምድር ገዢ የሚሆን ክርስቶስ ነው። ባሮቹ የተባሉት የመጀመሪያዎቹ ቅዱሳን ሐዋርያት ናቸው። ቀጥሎ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት ናቸው። ቀጥሎ ክርስቲያኖች በአጠቃላይ የክርስቶስ ባሮች ይባላሉ። የክርስቶስ ባሪያ የተባሉበት ዋናው ምክንያት ለምን ይመስላችኋል? አንድ ሰው የአቶ ገሌ ባሪያ ከሆነ የአቶ ገሌ የሌላ አቶ ገሌ ባሪያ ነው አይደለም? ለምሳሌ ዘለቀ የሚባል ሰው ባሪያ ቢሆን ጫልቱ የምትባል ሴትዮ ባሪያ ይሆናል አይሆንም? አይሆንም። የአንድ ሰው ባሪያ ምንጊዜም የማን ነው? የዚያ ሰውዬ ነው፣ ካልሸጠው በቀር ማለት ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም። ሐሳቤ ግልጽ ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ማለት ነው። የክርስቶስ ባሪያ ነው ማለት አንድ ሰው ምን ማለት ይመስላችኋል? የክርስቶስ ባሪያ ነው ማለት የዲያብሎስ ባሪያ አይደለም። የዲያብሎስ ባሪያ አይደለም። የገንዘብ ባሪያ አይደለም። የዓለም ባሪያ አይደለም። የክርስቶስ ባሪያ ነው። ክርስቲያኖች ሁሉ የክርስቶስ ባሪያዎች ሲባሉ ነፃ አውጥቷቸዋል። ቀንበራችንን ሰብሮልናል። ሸክማችንን አንከባሎ ነፃ አውጥቶናል። ስለዚህ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ እንደነገረ ኢትሁሩ ውስተ ዐሩተ ቅንየ ደግማችሁ ወደ ባርነት ቀንበር አትሂዱ ክርስቶስ ነፃ አውጥቷችኋልና ይላል። እስመ ለግዛን ተጸዋዕክሙ ለነፃነት ተጠርታችኋል። ዋኮ ለቅኔ ለባርነት ያይደለ ለነፃነት ተጠርታችኋል እና እንግዲህ ወደ ባርነት ቀንበር አትሂዱ እንዳለ ቅዱስ ጳውሎስ ሁላችንም ለነፃነት ስለጠራን የክርስቶስ ባሪያዎች እንባላለን። ጸዋ የተባለ ጠራቸው ማለት ምን ማለት ነው? ጠራቸው ማለት ማንም ሰው ራሱን ለእግዚአብሔር ጸጋ አብቅቻለሁ ማለት አይደለም፣ አይችልም። ማን ካልመረጠው በቀር እግዚአብሔር ካልመረጠው በቀር አንድ ሰው በቃው ነቃው ብሎ ቄስ መሆን አይችልም። አንድ ሰው ዘመዶቹ ቄስ ስለሆኑ ቄስ መሆን አይችልም። አንድ ሰው የመሪጌታ ልጅ ስለሆነ ቄስ አይሆንም። እግዚአብሔር ሲጠራ ብቻ ነው።
እግዚአብሔር ሲጠራ ነው። የቤተ ክርስቲያን አገልግሎት ሹመት አይደለም፣ ጥሪ ነው። ጥሪ ነው። እኔም መስፈርቱን ስለማሟላ ጳጳስ አድርጉኝ አይባልም። ነው ጥሪ ነው። እግዚአብሔር ሲጠራ ነው። እኔ ቄስ ልሆን እራሱ እኮ አይባልም። ታውቃላችሁ? እኔ ቅኔ ተምሬያለሁ፣ አቋቋም ተምሬያለሁ፣ ሰዓታት አውቃለሁ፣ ቅዳሴ አውቃለሁ፣ ሐዲሳት ተምሬያለሁ፣ ድጓ አውቃለሁ። እናሳ መስፈርቱን ስላሟላለሁ ብፁዕ አባታችን ቅስና ይስጡኝ አይባልም። በቅጩን ተናገር ከተባልኩ ቄስ አድርጉኝ ማለት ትዕቢት ነው። ምክንያቱም ቅስና ትልቅ ነገር ስለሆነ ማድረግ ያለበት ምንድን ነው? የደብሩ አስተዳዳሪና የደብሩ ምዕመናን ተሰብስበው እገሌ ቄስ ይሆንልን ይገባዋል፣ እሱ ጥሩ ዲያቆን ስለሆነ እገሌን አቅስሱልን ብለው የሚጠይቁልን ሌሎች ናቸው። አሁን ግን እየሮጠ ሄዶ ምን ይላል? ቅስናው እንደው እንደ ኤልሳቤጥ ጽንስ እንኳን 5 ወር ሳይሸሽጋት ወደ ኦቁልኝ። ከዛሳ ደግሞ ምን ያደርጋል? ይሮጥ ወደ ቄስ አድርጉ። እናስ ቁምስና ስጡኝ አይባልም። እንዴ አይባልም። ጳጳሱ ነው እገሌ ቆሞስ መሆን አለብህ የሚል። አሁንም ማጨራሽ ተውት እንቶ ቁምስና ስጡኝ ጳጳስ አድርጉኝ አይባልም። አይባልም። ነውር ነው። ኧረ ነውር ነው። ነውር ነው። ጳጳስ አድርጉኝ አይባልም። እናንተ አትሉም። እናኛ መቻልና ብላችኋል። እናንተ አትሉ የሚሉትን እናንተም ለአቅማችሁ የራሳችሁ ሹመት አላችሁ አይደል? ወረዳ ቤተ ክህነት አድርጉኝ፣ የሰበካ ጉባኤ ሊቀመንበር አድርጉኝ፣ ወደ ሀገረ ስብከት አስገቡኝ፣ ወደ ምንትስ የደብረ አለቃ አድርጉኝ ትሉ የለ እናንተ አይባልም። እንግዲህ የክርስቶስን ቃል ነው የምነግረው። አይባልም። ሰምታችኋል? እስቲ እናንተም በሉት አይባልም በሉት። በቃ አይባልም። አይባልም። ዝም በሉ። አይባልም። አይባልም። የመጽሐፉን ነው የምናገር። አይባልም። እንደዚህ ያለ ነገር ሹሙኝ በጭራሽ አይባልም። አይባልም። ነውር ነው። ጥሪ ነው። እስቲ ጥሪ በሉ። ወፀዋ ግብርት ይሁኑ። እሱ ጠርቶ ነው የሚሰጥ እንጂ እኛ ሹመት ስጠን አይባልም። እሱ ታዲያ እኔ ተገልጾ ና ቄስ መንክር አንተ አለቃውን ሊል ነው። በህዝቡ ይመርጣል። እግዚአብሔር በህዝቡ አድሮ ይመርጣል እንጂ እንዲህ አድርጉኝ ሰው ማደራጀት ፖለቲካ ነው እንዴ የተያዘው? ሰው ታደራጃለህ። እዚህ የሰበካ ጉባኤ ምርጫ አለ። ቅዳሜ ነገሌ በግራ ተቀመጡ፣ ነገሌ በቀኝ ተቀመጡ፣ እጅ አውጡ፣ አንድ ዘመድ እንዳይቀር እጅ ብልጫ ሲባል በደንብ አውጣ። ሁለት እጁን ሁሉ እኮ የሚያወጣ ይመስላል። እግዚኦ ክርስቶስ የቻለው ጉድ፣ ክርስቶስ የቻለው ጉድ ማለት ተጠርቶ ነው እንጂ እንደው በማፋጨል አለው በማለት የለም እኮ እንጂ በማስመሰል አይሆንም። ሮጎ ስላሴ ታው ጥሩ አይደለም። ወፀዋ ግብርት ይሁን። እግዚአብሔር ከጠራን እሱ ይጥራል ለወደደው ነገር። ሲጀመር እኔ ለሹመት መድኃኒዓለም ጥራኝ ልለው አልችልም። እንደውም መንግስተ ሰማያት የሚያገባኝ ቢሆንስ ወደ ሞት ነው ጥራኝ የምለው እንጂ ደግሞ ችግሩ ኩነኔ ማለት ነው። ልጅ ምን እንደሚጠብቀኝ ያውቃል። ችግሩ እሱ ላይ ነው እንጂ ጥራኝስ ማለት እንደው ውሰደኝ ጥራኝ አይዋይ እያለ ያለቅሳል የገጠር ሰው ወንድሙ ሲሞት እውነቱን ነው። ጥራኝስ ማለት እንደው ወደ በገደለን እንጂ ለሹመት ጥራኝ አይባልም። አይባልም። ደግማችሁ በሉ አይባልም በሉ። እንግዲህ ታዘባችኋል እንዳትሉ በቃ እኔን ምረጡኝ አይባልም። ኧረ ነውር ነው። ይሄ ካልጠፋ እንደው በቤተ ክርስቲያን አምላክ ይሄ ካልጠፋ ቤተ ክርስቲያን መቼም ቢሆን ትውልድ አታገኝም፣ አገርም አይኖርም። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለው። ሃይማኖት የሌለውን ሰው እምነት የሌለውን ሰው እኔ አልወቅስም። እኛ ነን ያለው። የእኛ የሹመት ፍቅር መቼ አብቅቶ ነው ገና? ይሄ እኮ ነው ችግሩ። በንስሐ ልጅ እየተጣላ እገሌ
ይሄን ያህል ንስሐ ልጅ አለው እኔ አንሶኛል ብሎ እኮ በሰብካ ጉባኤ ይጽፋል። ይቀነስልኝ እንዴ ኖር ነው። ጸጋይ አትይዝም አታነብም ንስሐ ልጆች እንዲመጡ ወደ አንተ። ደግሞስ ደግሞ እናንተ ሲሆን ደግሞ እኔ በዝቶብኛል ከቄስ ገሌ ሄድ ከቄስ ገሌ ሄጅ አይባልም። ሙክት መሰሉ ምዕመናን ዝም ብለህ እየሰበሰብክ የምታከማቻቸው ንስሐ አትሰጣቸው፣ አታስተምራቸው። ይሄ ምንድን ነው? ቄስ ገሌ ያለ አይ እንደው ቄስ ገሌ ብዙም ደስ አይሉኝም ስትል ምዕመኒቱ ወይም ሲል ምን ይባላል? አዎ ላይሉሽ ይችላሉ፣ ግን ምንም ችግር እንደሱ አይደለም። እንደዚያ ትበል ቄስ ደስ አይለኝም ይለኛል አይባልም። ጥሩ ካህን ናቸው ነው የሚባለው። ባልንጀራችን ራሱ ለምዕመናን አሳልፈን መስጠት የለብንም። ማሰናከል ራሱ ምዕመናን እንዳይሄዱ ከዚያ እንዳይሄዱ ማለት ነው። እንዲያውም መራምተን ነው የምናስቀረው። ይኸውላችሁ ወፀዋ አገርቲው ላይ ነው ያለው። ባሮች መጀመሪያ የማን ባሪያ መሆን አለብን? የክርስቶስ ነው። የገንዘብ ባሪያቱ፣ የሹመት ባሪያቱ፣ የፖለቲካ ባሪያቱ ነው። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለም እንዴ ታውቁ። የኬንያ መንግስት ሰራተኞች እኮ የኬንያ መንግስት ካላካቸው በስተቀር የኢትዮጵያ መንግስት ሰራተኞች አይደሉም። በቃ የሾማቸው መንግስት ሰራተኞች ናቸው። የአሜሪካ መንግስት ሰራተኞች የቻይና መንግስት ሰራተኞች አይደሉም። ለአገልግሎት ለተልእኮ ካልተላኩ በፈቃድ ካልተላኩ እኛ የእግዚአብሔር መንግስት ሰራተኞች ነን። የማን መንግስት ሰራተኞች እናልኳቸው? የእግዚአብሔር መንግስት ሰራተኞች። ከፖለቲካ ከገንዘብ ከዘረኝነት ባርነት መውጣት አለብን። አግብርቲሁ ለመባል አግብርቲሁ መባል አለብን። የመጀመሪያ እኛ እኮ ደግሞ ከአግብርቲሁም በላይ ደግሞ ርስቱ ለክርስቶስ ነው። ኦ እግዚኦ አድኅን ሕዝበከ እየባረኳቸው አይደለም እንደሚመስላችሁ። እኔ እንደዛ አይወጣኝም። እንዲያለ ትንቢትም ያርቅ እንዲመዳን እንደው አደራረጉ ነው። ኦ እግዚኦ አድኅን ሕዝበከ ወባረክ ርስተከ። ፍቹ ምንድን ነው? አድኅን ሕዝበከ ምዕመናንን ወባረክ ርስተከ ካህናት እኮ ናቸው ርስት የተባሉ። ካህናት የክርስቶስ ርስቶች ናቸው። ብፁዕ አቡነ ኤልሳ በረከታቸው የደረሰን በባረኩ ቁጥር እንዲህ ነበር የሚሉት፣ ሕዝብህን አድን ርስትህ ካህናትንም አክብር ነው። እንደዚህ ነው ተርጉሞ ይሉ ነበር። አሁን የላችሁ የፈለግኩት አባቶችን አሁን የምነግራችሁ ምንድን ነው? የመጀመሪያ ከእንዲህ ያሉ ባርነቶች መውጣት አለብን። ቀጥሎ ሳንጠራኛ መግባት የለብንም። ግልጽ ሆነላችሁ? ግልጽ ሆነላችሁ? እንዲጠሩ ሆኖ መገኘት ነው። እየሮጡ መሄድ አይደለም። ራሱ ክርስቶስ ሲጠራቸው አይሁድ ሙያው በኖረን ቅድስናው በኖረን የእሱን ፈቃድ በፈጸምን እንጂ ሰው ማክበር መድኃኔዓለም ያውቅበት የለም። አፈሩን እምነት እያረገ ውሃውን ጸበል እያረገ እንጨቱን ታቦት እያረገ ያከብራል? አያከብርም? ያከብራል። አዎ ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያ ሆኖ እግዚአብሔር እንኳን ሰው ውሃውን እንጨቱን እሳቱን ያከብረዋል። ላክብረው ካለ ያከብራል። ሰው ማክበር መድኃኔዓለም ያውቃል። አለን ማለት አይደለም። ወሃቦሙ ንዋዮ ይትገበሩ ቦቱ ወጥተው ወርደው ሊያጠፉበት ገንዘቡን ሰጣቸው። እሺ ሆረ የተባለ ሩቅ አገር ሄደ የተባለ እርገቱ ነው። የክርስቶስ እርገቱ ሆረ ይባላል። ገንዘብ ሰጣቸው። ገንዘቡን ሰጣቸው። ገንዘቡን ምን አላቸው ያልኳችሁ? በጣም ጥሩ ነው። ገንዘቡን ሰጣቸው። አንድ ጥያቄ ልንገራችሁ። ክህነት የማን ገንዘብ ነው? እያንዳንዷን ፍች መያዝ አለባችሁ። እንቡዘ ልቡናችሁ ምስጢር እንዳያልፋችሁ ማለት እያንዳንዷ ቃል እንዴት እንደምትፈታ ማየት አለባችሁ። ገንዘቡን ሰጣቸው። አሁን ሶስት ነገር የተረጎምኩላችሁ ምንድን ነው? ባሮቹ፣ ከዚያስ ጠራቸው፣ ሁለት፣ ሶስተኛስ ገንዘቡን። ገንዘባቸውን አይልም። ምኑን ነው ያለው? ክህነት የማን ገንዘብ ነው? ቤተክርስቲያን የማን ገንዘብ ናት? አሁን ክህነት የእግዚአብሔር ገንዘብ ሆኗል። የማን ሆኗል? የሰውየው ነው። እየተሸጠ ነው ለማለት ፈልጌ ነው። ይሸጣል። የክርስቶስ
የክርስቶስ ስለሆነ በክህነቱ አንድ ሰው መኩራት አይችልም። ድምፀኛ ቀዳሽ ቢሆን መኩራት አይችልም። እኔ ይሄንን አላደርግም ማለት አይችልም። ካህን ለምዕመናን ይሄን አላደርግም፣ ለቤተ ክርስቲያን ይሄን አላታዘዝም፣ ማን ያዘኛል እኔን ማለት አይችልም። ያንተ ነገር የለህም፣ የክርስቶስ ነው። ክህነቱን የሰጠን ሊቀ ካህናት ኢየሱስ ክርስቶስ ሙቶ ነው የሰጠን። ሁላችን በሞቱ የሰጠን ክህነት ስለሆነ ይሄን ክህነት ለማምጣት እኛ ምንም አልሆንም። ክርስቶስ ግን ደም ከፍሎበታል። ስለዚህ ገንዘቡ የክርስቶስ። አሁን እኮ የሚገርመው እንደዚህ ካላችሁ የማይስተካከል ከሆነ ከነገው ጀምሮ ቅዳሴውን አንቀድስም። አየህ፣ ክህነቱን የማን አደረገው ማለት ነው? የራሱ አደረገው፣ ቄሱ ነው። አንቀድስም ከዚህ በኋላ ደሞዛችን ካልተስተካከለ እኛ አንገባም። ምዕመናን እስቲ ገብተህ ትቀድስበት እንደሆነም አያለው። ወይ ጥጋ ማለት ነው። የራስህ ክህነት ማለት አጎታ ያወረሰ መሰለህ። እንደዚህ የሚለውን ሰውዬ ነው እናንተ ነው። ክህነቱ እኮ የክርስቶስ ነው። የክርስቶስ ከሆነ በክርስቶስ ክህነት አይኮራበትም፣ አንታበይበት። የኛ አይደለም፣ ጥሪታችን አይደለም፣ እናት አባት ያወረሰን አይደለም፣ የክርስቶስ የክርስቶስ ስለሆነ ክርስቶስ በሰጠን ነገር እንደፈለግን ያዘናል። ንዋይ ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። 5 መክሊት የተሰጠው የተባለው የመጀመሪያዎቹ ጳጳሳት ናቸው ብለውናል አባቶቻችን። ባለ 5 መክሊት ናቸው። ስለዚህ አያችሁ ጳጳስ ብዙ ሰው ነው ማለት ነው። እኔ እኮ ጳጳስ አከብራለሁ ስላችሁ እንዲሾሙ ብዬ ምንድን የሚሾሙ እንዲያቀርቡ አይደለም። ጳጳስ 5 ሰው ነው ማለት ነው። የመጀመሪያ ምዕመን ነው አይደል እንዴ? ምዕመን አይደለም እንዴ? ጳጳሱ ምዕመን አይደሉም ናቸው እንጂ እንዲያውም እኮ ዲቁና ያስጨመረቻቸው ዋናይቱ መሰረት ምንድን ነው? ምዕመንነት። ጳጳሱ ምዕመን ናቸው። ቀጥሎ ምንድን ናቸው? ዲያቆን ናቸው አይደለም ነው? ቀጥሎ ምንድን ናቸው? ቄስ ናቸው። ቄስ ናቸው። ከዚያ ቀጥሎ ደግሞ ምንድን ናቸው? ጳጳስ ናቸው። ከዚያ ሊቀ ጳጳስ ናቸው። 5 ሊቀ ጳጳሱ 5 ጸጋ አለ። ምንነት፣ ምዕመንነት፣ ዲያቆንነት እና ቅስና፣ ጳጳስ፣ ሊቀ ጳጳስ። እውነት ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ 5 ነገር የተሸከመ ሰውዬ ይፈራል። እግዚአብሔርን ነው የምፈራው። 5 ሰው እኮ ነው የሚመጣው አንድ ጳጳስ ሲመጣ ማለት ነው። አንድ ሰው አይደለም። ይህ ሁሉ ጸጋ ያለው ጳጳሱ ቄስ ናቸው ቢሏል። ኧረ የተረፋቸውን ይናኛሉ አለ ነው የተባለ ሰውየው። ጳጳሱ ቄስ ናቸው ቢለው የተረፋቸውን ይናኛሉ። ለሰው እየሰጡት መስሎ እንኳን ለሳቸው ብሎ። ስለዚህ ክርስቶስ በእነሱ አድሮ እጅ ጭኖ ሰው የሚባርክባቸው የሚያከብርባቸው ናቸው። የ5 መክሊት አለ። ግን ከዚህ ውስጥ ስለዚህ ጳጳስ ሲኮን ጥያቄው በ5 መንታ ነው ማለት ነው። ተባችሁ አይደል? መልሶ ደግሞ በምን ይጠይቃሉ? በምዕመንነት። ቀጥሎ ምን ይጠይቃሉ? በዲቁና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በቅስና ይጠይቃሉ። ቀጥሎ ምን ይጠይቃሉ? በጳጳስነት ይጠይቃሉ። ቀጥሎ ምን ይጠይቃሉ? ጥያቄው 5 ነው። ስጦታው ሲጨምር ጥያቄው ይጨምራል። ዝም ብሎ እየሮጡ ዶረ ጳጳስ 5 ሰው ከሆነማ እኔም ልሁን አይደለም። 5 ጸጋ እንደተሰጠ ጥያቄህም 5 ነው። 5 በአንጻሩሳ ደግሞ ጥምቀተ ክርስትና አላቸው፣ ሰይመ ዲያቆን አላቸው፣ ሰይመ ጳጳስ አላቸው፣ ማስተማርና ማቁረብ አላቸው። ጥምቀተ ክርስትና ምዕመንነት አላቸው፣ ዲያቆን ይሾማሉ፣ ቄስ ይሾማሉ። 3 ሆነ አይደል? ከዛ ምን አላቸው? ማስተማርና ማቁረብ አላቸው። ማስተማርና ማቁረብ ገባችሁ አይደለም? ስለዚህ ጳጳስ አስተማሪ ነው ማለት ነው። እስቲ ጳጳስ አስተማሪ ነው ወይ? ንገሩኝ እንጂ። ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ መምህር፣ ጳጳስ ስራ አስኪያጅ አይደለም። ጳጳስ መምህር። የመጀመሪያዎቹ ጳጳሳት እነማን ናቸው?
ቅዱሳን ሐዋርያት ምንድን ናቸው? መምህራን አይደሉም? ጵጵስና ሰጥቶ ምንድን ነው ያላቸው? ሂዱና አንዳንድ ቢሮ 12 ቢሮ ስሩና የቢሮአችሁ ቁጭ ብሎ አለች ምንድን ያላቸው? አስተምሩ ነው ያላቸው። ጳጳስ ካስተማረ ክርስቶስ ይረዳዋል። ማስተማር አለበት ቀጥ ብሎ ማለት ነው። በዚህ የምናደንቃቸው የግብፁ ፓትርያርክ አቡነ ሽኖዳ በደንብ ይደነቃል። እንደውም ፓትርያርክ ሲሆኑ እንደውም እርስዎን አንወደዎትም አላቸው። እሱ ተሰብስቦ ለምን ሲባል ረቡዕ የሚያስተምሩን ጉባኤ ይቋረጥብናል። ከዛ ምንድን ነው ያሉ መሰላችሁ? ልጆቼ ሐዋርያትም እኮ ጳጳስ ናቸው፣ ፓትርያርክ ናቸው። ታዲያ እያስተማሩ አይደለም የሞቱት? እኔም እስከምሞት ድረስ ወንጌልን አላቋረጥኩም ነበር ያሉት። ስለዚህ ማስተማር የጳጳስ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል ነው የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። አሁን ያሉን ጳጳሳትም ጥቂቶች ናቸው፣ እኛም ጥቂቶች ናቸው። እውነት ለምናል ከኢትዮጵያ ሕዝብ አንጻር ግን ሁሉም ማስተማር አለባቸው። ቀጥ ብለው በሳምንት በዕለት እነ ቅዱስ ዮሐንስ አፈወርቅ ፓትርያርኩ መምህር ነው፣ ያስተምራሉ። አብይ ጾምን ሙሉውን በቀን በእሑድ እያስተማረ ነበር የሚያሳልፈው። ስለዚህ ጳጳስ ይሄ ጸጋ አለ። በአንጻሩ ደግሞ 2 መክሊት የተሰጠው ማን ነው? እዚህ ቤት ያለው ቄሱ። 2 መክሊት ምንድን ነው ሲባል ማስተማር እና ማቁረብ። እስቲ በሉ ማስተማርና ማቁረብ። ስንት መክሊት የተሰጣችሁ እናንተ? አሁን ቄስ የሆናችሁ ታውጡ፣ ቅስና ያላችሁ ማለት ነው። አውጡ ቅስና ያላችሁ ሁሉም ማለት ይቻላል። ስለዚህ ስንት መክሊት አላችሁ እናንተ? ተናገሩ። ምንና ምን? ማስተማርና እሺ፣ ማታስተምሩ እጃችሁን አውጡ እንኳን አለልም። እንደዚያማ ይባል ኖር፣ እንደዚህ አለልም ኖር። ስለምታስተምሩ ማታስተምሩ እጃችሁን አውጡ አለልም። ስለዚህ እስቲ አንድ ጊዜ ሁላችሁ ማስተማርና ማቁረብ በሉ። ማስተማርና የማን መክሊት ነው ይሄ? አቤት ማን የሰጣችሁ? አቤት ተመልሶ ይመጣል አይመጣም? ሳንቲሜን አምጡ ይላል አይልም? ስንቱን? ምንና ምን? አሁን እናንተ ታስተምራለች ሲመጣሳ አትርፈን መጠበቅ እውነታችሁ አትርፈን መጠበቅ። ስለዚህ ከነገ ጀምሮ አስተምሩ። 2 ዕዳ አለባችሁ፣ 2 ሳንቲም የክርስቶስ ሳንቲም ማስተማር። ግን አንዱ ሰማይና ምድር ራሱ ተሽጠው ቢከፈሉ ዋጋ የማይሞላል። ምክንያቱም እሱ ለኛ ዋጋ አድርጎ የሰጠን ደሙ ስለሆነ ማስተማር አለብን። ማስተማር ደከመኝ ሰለቸኝ ሳይሆን ድንጋይ የተወረወረብ ጭምር ማስተማር አለ። ልንሰማ አንፈልግም። አሁን ስታስተምሩ ብዙ ነገር ይገጥማቸው። አይጨዝገል እኮ በሰሙ ምን ተነስቶብህ ነው እንዴ? ደህና አልነበርክ እንዴ? ረቁጭ በል ዝም ብለህ ይላል ማለት ደህና የነበርከው ሰውዬ ይላል። ደህና የሚለው አለማስተማርክ ነው። ምን ነካ ሰሞኑን እንዴ? እንደዛ ሊላችሁ ይችላል። ኧረ እባክህ ተው ብሎ ቁጭ ይላል ወይ ጉድ ይላችኋል። ሲያረጓየው ብሎ ደግሞ ይላችኋል። ሲያረጓየው ወገኛ ይላችኋል። ስታስተምሩ አንዱ ተነስቶ ይሄድባችኋል፣ አንዱ ራሱን ያካል ይላል። አይ ትምህርቴን አልወደዱትም ብለህ እንድታቋርጠው ነው ሰይጣን ነው እንደዛ የሚያደርግ። ዝም ብለህ ተናገር። ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ ዝም ብለህ ተናገር። እውነት ተናገር ዝም ብለህ። የእግዚአብሔር ቃሌ ተወርውሮ ሳይመታ አይመለስም ብሏል። የእግዚአብሔር ቃል ተወርውሮ ሳይመታ አይመለስም። አይምሰላችሁ። ሰኞ ያልሰማችሁ ሰው ማክሰኞ ይሰማችኋል። ማክሰኞ ያልሰማችሁ ረቡዕ ይሰማችኋል። ዝም ብለህ ተናገር። ውሃ የሚጠጣኝ የለም ብሎ መፍሰሱን እንደማይተው ይላሉ አባቶቻችን። ፀሐይ የሚሞቀኝ የለም ብላ መውጣቷን እንደማትተው እንደዚህም ሁሉ ዝም ብለህ በጊዜውም ያለ ጊዜውም ተናገር።
በጊዜውም ያለ ጊዜውም አስተምር ነው ያለው ቅዱስ ጳውሎስ። በጊዜውም ማለት በምትወደድ ጊዜም በምትጠላበት ጊዜም፣ በሚያከብሩ ጊዜም ባዋረዱ ጊዜም ተናገር ዝም ብለህ የክርስቶስን ጽድቅ። ያመመው ሰው ምን ጊዜም መድኃኒት ወዶ አይቀበልም ማለት ነው። ይፈራገጣል። ስለዚህ አስረን ቢሆን እንግተዋለን። ሊሞትብን አይደል ወንድማችን? ሆዱን አቆረጠው። ሐኪም ያዘዘለት መድኃኒት ልንውጣው ስንል በቡጢ ሊለን ይችላል። አንተ ቀኝ እጁን ያዝ፣ አንተ ግራ እጁን ያዝ ብለን እናጠጣዋለን። አሞታላ። ያመመው ሰው እኮ እንደዚህ ነው። ስለዚህ ሰው ስላመመው ትምህርት አይቀበልም። ዝም ስላመመው አሞት ነው ወንድም፣ ዝም ብለህ ንገረው፣ ተናገር፣ ዝም ብለህ አስተምሩ። ለማስተማርሳ አንብቡ። በሬ ጭድ ሳይበላ ፍግ ይጥላል? ይጥላል? ሳር ሳይበላ ፍግ አይጥልም። ያልበላውን ፍግ የት ትጥለዋለህ? አንብቡ። ታምረ ማርያምን አንብቧት። በባል ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ፣ የሆነ ነገር ነካኝ አይደል? እሺ፣ ጠላ ተው፣ አረቂ ተው፣ አይናችሁ ሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሉ። ተው፣ ቀንስ። ተው። እኔ እውነቴን ነው። ኧረ ቄስ ተንዝባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ፣ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴቱ ጭንቅላት ሰብሮ እኮ ነው የሚጥል። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋለሁ። ሆራ ይመታምርኛ እንዴ! ጉሩ ነገር ምን ይበላ ነው እንደው እንጀራ እኮ ነው ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ። በባል መጽሐፍ አንብቡ። በጋራ እየሆናችሁ አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለ አንዱ። በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥት እኮ ነው ማለት አይታ ላይ ድረስ እኮ ነው እንደው። ስለዚህ እንደው ድጓ ቅኔ ቁልቁል የሚባለውን ማዕት በሀገራችን አታምጣብን አላሉ የቆላቄስ ይባላል። እና እንደዚህ ያልን ነው እኮ እንደዚህ እንዳንሆን በባል አምስት ተሆንና ፍትሐ ነገሥቱን አንዱ ይመለከታል። ከዛ ትሰማላችሁ፣ አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ፣ ቀነስ እስቲ የሁለት ወር አረቄ ተውና ፍትሐ ነገሥት ግዙ። ከዛ ጥያቄ ሲኖራችሁ ነው እዚህ እኛ እንመልሳለን። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያዎች ምን ትረቡታላችሁ? ምን ትጠጡታላችሁ? አንተም ውጽያው ለምድር የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትቀየስሙ? ጨዋልጫ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? ህዝቡ መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ ምን ይዋጥ? ውሃ የሌላ ማዋጫ ነው። ስለዚህ አስተምሮ ከዛሳ ደግሞ አስተምሮ ምን ማለት ማቁረብ። አሁን የገጠር ቄስ አንድ ሸጋ ነገር አለው። ቁርባኑ እንዳይደፈር ተቆርብ ነው ሲባል አግብታል አላገባውም ዞር በል፣ አግብተሻል አይደለም ዞር በል። አንድ ሸጋ ነገር የሚመስላል። ሸጋነቱ ቢያንስ ስጋው ደግሞ እንዲከበር አድርገውታል። ሸጋነቱ ሸጋ ያልሆነው ነገር እሳ ደግሞ
በግ መጠበቅ ሁለት ነገር ነው። አንደኛ ቀበሮ እንዳይበላት መጠበቅ ነው። ሁለተኛ ማብላት። ምዕመናን በጎች ናቸው፣ ካህናት እረኞች ናቸው። ልቁረብ አሁን በጊቱን እኔ በግ ጠባቂ በሆነ አባቴ ጠብቅ ቢለኝ በጊቱን ወደዚያ ስትጠቅ ተመለሽ ቀንዷል፣ ተመለሽ ቀንዷል። ማታ ደግሞ ጦሟን ይዤ መምጣት ይሄ በግ ጥበቃ ነው ነው አይደለም? አይደለም። እንቁረብ ማቁረብ እንዲህ ቁርባኑሳ እንዳይደፈርሳ ማስተማር፣ ድንገት ከተሰናከሉብንሳ ንስሐ። ይሄ ነው የሚገባው ማለት ነው። አሁን ሁለት ነገር ቀረብን ነው የምላቸው። ትምህርቱን አናስተምርም፣ ደግሞ ሊቆርቡ ሲመጡ ደግሞ አናቆርብም። ሌላ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ችግር እኮ ነው። ወይ እኛን ሰብክ ወይ ደግሞ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ወረድ ችግር እኮ ነው። ጥቅሱን እንዳልጠቅሰው ይከብደኛል። ምንድን ነው ያለ? እናንተ ምን አትሉ ሰው ምን አታስብሉ ነው ያለ። እንደዚህ ያለው ነገር አለ ብቻ። እንዴት ነው ያለ? ጠፍቶ እኮ ነው። አትበላ አታስበላ። ይሄኛው ማለት ነው። በቃው ነው ይሻላል። ይሄ አትበላ አታስበላ ይሄ ነው። እንደዛ እኮ ነው። ወይ እናንተ አትገቡ ወይ ሰው አታስገቡ ያለው ጌታ በር ላይ መቆም ነው። ስለዚህ አሁን ከዚህ በኋላ የሚኖረን ግን ጀግንነት ከዘንድሮ የገብርኄር ጉባኤያችን በኋላ ከርሞ በዚህ ርዕስ አንማማርም፣ አንወቃቀስም። ከርሞ ሌላ ርዕስ ነው የምንማማረው። ምክንያቱም ይሄን ዛሬ ተምረናል። ከነገ እሑድ ጀምሮ ሁላችሁ ታስተምራላችሁ። ንስሐ ልጆቻችሁን በወር እየጠራችሁ ታስተምራላችሁ። አላችሁ ዘመዶች? አቤት ሰው ሁሉ እንዲቆርብ ታስተምራላችሁ። ማስተማር መጀመሪያ እንዲጠነቀቅ ቁርባንን እንዲዳፈር ሳይሆን እየተዘጋጀ እንዲመጣ አስተማር። አንድ መክሊት የተሰጠው ማን ነው? ዲያቆን ይባላል። የዲያቆን ጸጋው ምንድን ነው ሲባል ተልእኮ መላላክ ማለት ነው። በቃ የዲያቆን ጸጋው አንዲት ናት። እሷ ምን ትባላለች? መታዘዝ። ህየንተ መላእክት ብነ ላይካነ ምስጢር ዲያቆናት እላ አቅለሉ ክነፊሆሙ በተልእኮ ምስጢር ያለው ሰዓታቱ ብላ አባ ጊዮርጊስ በመላእክት ፈንታ ክንፈ ጸጋቸውን ለተልእኮ የሚያፋጥኑ የምስጢር መልእክተኞች ዲያቆናት አሉ። ስለዚህ ዲያቆናት ተላላኪዎች መልእክተኞች ናቸው። ለክርስቶስ ምስጢር የሚላኩ ናቸው ዲያቆናት። ዲያቆኑ ያችኑ ካጣ ተበላ ያችን በምን ያበላሸታል? ቆፍሮ በትቢት ያበላሸ። ዲያቆን አብሮ ከቀደሰ የቄስ ሚስት ካገባችሁ በኋላ እኩል ነው። አሁን የቄስ ሚስት ድሮ የኔታ ጤና ይስጥልኝ ትለው የነበረው ካገባችሁ በኋላ እኩል ናቸው። ዲያቆንም አብሮ ከቀደሰ በኋላ ቄስ ገሌ ስማሱን እንትን አቀበለኝ ነው ማለት የሚጀምረው ነው። ዲያቆን ሁሉም ዲያቆን አይደለም። ጥሩ ዲያቆናትም አለ። ዲያቆን ታዛዥ እምቢ አይልም። እንደ ጌታ እኮ ነው። እንደ ጌታ ይታዘዝ እንደነበረው እንደ ሁሉ ነገር ክርስቶስን ያሰበ ከዚች ብሎ ምዕመናኑ እንዳይተቡ እንዳይተኙበት፣ እንዳያንቀላፉበት፣ ወሬ እንዳያበዙበት፣ ችግር ካለባቸው ቶሎ ብሎ አዳምጦ ላለቃው ማድረስ። የተባሱ ምዕመናን ችግር ያለባቸው እንኳን ቤተክርስቲያን ውስጥ መጥተው በመንደሩ የተቸገሩ ምዕመናንን ሁሉ እየመዘገበ ላለቃው ማቅረብ አለ። የተቸገሩትን እገሌ እንዲሆነዋል፣ እገሌ እንድትታማለች፣ እገሌ ወልዷል፣ እገሌ ሊፋቱ ተጣልተዋል አሉ ብሎ ችግራቸውን የአጥቢያውን ምዕመናን እያጠና በቤተክርስቲያን እንዲጠና እነገሌ የሚበሉት የላቸው ወይ ሰው ይፈለግላቸው ወይ ቤተክርስቲያኒቱ ትንሽ ተደጉማቸው ሊል ይችላል። ቤተክርስቲያን የምዕመናን ናት፣ ምዕመናንም የቤተክርስቲያን ናት፣ ቤተክርስቲያንም ምዕመናን ናቸው። እሱ ማለት ሌላው 5 መክሊት የተሰጠው አለ። 5 መክሊት የተባሉት ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። እነዚህ 5 መክሊት ይባላሉ። ምንድን ነው ያልኳችሁ? ሃይማኖት፣ እሺ፣ ተስፋ፣ ትዕግስት፣ ፍቅርና ቅዱስ ጎርጎርዮስ ነው እንዲህ ብሎ የሚተረጉመው። ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም።
ትዕግስትና ሰላምን አንድ አድርጎ ደግሞ ትህትና ብሎ ይጨምርበታል። ትህትና። እነዚህ አምስቱ ክርስቶስ የሰጠን ጸጋዎች ናቸው። ሃይማኖት በክርስቶስ ማመን ነው። በአብ በወልድ በመንፈስ ቅዱስ ማመንና ፍጹም ልብን በዚያ ላይ ጥሎ መኖር ነው። እያንዳንዱን ብናብራራው ስለሚያሳድረን እንተዋል። ሃይማኖት፣ ፍቅር። ስለዚህ ክርስቶስ በሰጠን ሃይማኖት ጠይቀን ፍቅር ሰጥቶናል፣ ሙቶ እስከ መስጠት ድረስ ራሱን እስከ መስጠት። ትዕግስት ሀፍረተ መስቀልን ንቆ ታግሷል። ሰላም ሰማይና ምድርን በሙሉ አስታርቋል። ትህትና በበረት ተወልዷል። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህን ሰጥቶናል። አምስቱ ሊኖር የሚገባ አሁን ቄስ ገለባ መሆን የለበትም። ቄስ የተረጋጋ ነው። ካህን የተረጋጋ፣ ትዕግስት ሊያስፈልገን፣ ፍቅር ያስፈልገን። እርስ በርስ በፍጹም ለቄስ ጠላት ሊኖረው አይገባም። የቄስ ጠላት የለውም። እንዲህ ነውር ነው። ለክርስቶስ ጠላት የለውም ከዲያብሎስ በቀር። ሰው ራሱን የክርስቶስ ጠላት ያደርጋል እንጂ ክርስቶስ ማንንም ጠልቶ አያውቅም። የሚጠላን ሰው እንዳይኖር ማድረግ አንችልም። የምንጠላው ሰው ግን መኖር የለበትም። ሰው እንዳይጠላን ማድረግ አይቻልም። እኛ ግን ሰውን አለመጥላት እንችላለን። ሰው እንዳያማን ማድረግ አይቻልም። እኛ ሰውን አለማማት እንችላለን። ሰው እንዳያድምብን ማድረግ አይቻልም። እኛ በሰው ላይ አለማደም ግን እንችላለን። ሰው እንዳያሳድደን ማድረግ አይቻልም። ሰውን አለማሳደድ ግን እንችላለን። ሰው እንዳይገለን ማድረግ አንችልም። ሰውን አለመግደል እንችላለን። ሰው እንዳይሰድበን ማድረግ አይቻልም። ሰውን አለመሳደብ እንችላለን። የበጃችን መንግስተ ሰማያት በእጃችሁ ነው ያለን። ይሄን አምስት መክሊት ሰጥቶናል ጌታችን ኢየሱስ ክርስቶስ። ሁለት መክሊት የተባሉ ደግሞ በእርግጥ አባቶቻችን አምስት መክሊት ያለውን ደግሞ ኢትዮጵያውያን መተርጉማን ሲተረጉሙት ልጅነት፣ ታምኖ ኃጣው፣ ተባይተው፣ ምንኩስና፣ ከዊነ ሰማይ ለው ደግሞ ተርጉመውታል። ሁለት መክሊት የተሰጠው ደግሞ ንስሐና ምን ያለው ነው? ንስሐና ሃይማኖት ያለው። አንድ መክሊት የተሰጠው ደግሞ የተባለ ሃይማኖት ብቻ ዞ ተጎልቶ ያለ ንስሐ የማይገባ ስራ የማይሰራ ማለት እሱ ነው ብለው ይተረጉሙታል። ሌላሳ ደግሞ ሶስተኛ ትርጓሜ እዛችሁታል፣ ጠይቃችኋለሁ፣ ፈተና አለ። አምስት መክሊት የተሰጠው የተባለ አምስት ህዋሳት ናቸው። ምንድናቸው አልኳችሁ? አቤት አይን በሉ፣ ጆሮ፣ አፍ፣ እጅ፣ ከዛስ አፍንጫ። ስንት ሆነ? አምስት። ስንት መክሊት ናቸው እነዚህ? ማን የሰጠን? አቤት የካህን አይኑ ምን ያያል? መጽሐፍና ክርስቶስን ያያል እና ድሆችን ይጎበኛል። አይን በአይን ይጠይቃል ክርስቶስ። ነገ አይንህን ምን ስታረግበት ነው የኖርክ ቄስ ገሌ ብሎ ቄስ አለማየሁ ምን ስታረግ ነው የኖርክ ብሎ ይጠይቃል። አለማየሁ አይን ምን ሲያረግ ኑሯል? መጽሐፍ ተመልክቷል? መከራዬን አስበህ አልቅሰሃል? ድሆችን አይተህበታል? እኔን አስበህበታል ብሎ ይጠይቃል። አይናችን ጸጋ ነው፣ ራሱን ችሎ እንድናፈራበት ይሰጣል። በአይን ብዙ ነገር ይደረጋል። መጽሐፍን አባቶቻችን ስንት ሺህ መጽሐፍ አገላብጠው ለክብር የበቁ በአይናቸው ነው። የኛ አይን እስቲ ምን አደረገ? 30 ዓመት ብሎ ዝም ብሎ ቆለል እያለ ዝም ብሎ ተቆለጭልጮ ሊቀር ነገ ይፈሳል እንደውሃ ሳያነብ ሳይማር ድሆችን ደንሳ እናይበት። ጆሮ ቃለ እግዚአብሔር ይሰማል። አውያተ ነዳያንን ይሰማል። የድሆችን ጩኸት ማለት ነው። ክርስቶስን ያዳምጣል፣ ምክር ይሰማል። ሐሜትን አልቀበልም ይላል። አፍ መልካም ይናገራል። አዎ አፉሁ ለጠቢብ ይነብብ ሰናየ ይላል። አረጋዊ መንፈሳዊ የሚባል አባት ሲናገር የደግ ሰው አንደበት ጽድቅን ይናገራል። የደግ ሰው አንደበት ጽድቅን ይናገራል። የክፉ ሰው ደግሞ አፉ ለእኩይ ይነብብ ህሙገ
የክፉ ሰው አንደበት ደግሞ ክፉ ነገር ይናገራል፣ ባልንጀሮቹን ያቆስላቸዋል። አንደበት መልካም መናገርና ማስተማር አለበት። የካህን ከንፈር ለምስጋና፣ ለትምህርት፣ ለምክር፣ ለቅዳሴ ይገለጣል። እጅ መዳሰስ፣ የካህን እጅ ክርስቶስን ይዳስስ። የካህን እጅ ለጸሎት ይነሳል። በሌሊት አንስው እደዊክሙ በቤተ መቅደስ ብሎ ምንድን ነው የሚለው? እግዚአብሔርን ምን ያሉት ነው? ቄስ ወይ እጅህን በቤተ መቅደስ አንሳ ነው። ክላሽ ይዘህ አታንሳ። የቄስ እጅ እግዚአብሔርን ለማመስገን ነው የሚነሳው። ለአሃዱ ነው የሚነሳው። እንደዚሁ ለአሃዱ ለሀበነ ነው የሚነሳው የቄስ እጅ። አዚያው የቄስ እጅ ለከዘራ አይነሳም። አደራ ይሁንባችሁ፣ ቀልድ አይደለም። 5 መክሊት በእጅ መስጠት አለበት። እስቲ አንድ ነገር ልንገራችሁና እንደው በጣም ላስቃችሁ። ምንድነው? በወር እስቲ ለምሳሌ ልጆቻችሁ ጥቂት ብር እኔም እኮ እንደሚያስቅ አውቅ ነበር። የፈለገ ቀልድ ባመጣ ይሄን ያህል አያስቅልኝ። አባ ዛሬ ገና ተበላሸ ምን እንደምትሉኝ አውቀዋለሁ። እስቲ ሌላው ይቅርና የትንሣኤ በቃ አንድ ብርም ቢሆን ለንስሐ ልጆቻችሁ ብር ስጡ። በዓመት አንዴ ማለት ነው። ከዛ እነሱ እኮ አስራት ያወጣሉ። ያወጡ። ሰው የዘራውን ያኑ ምን ይላል ነው መጽሐፍ? ንገሩኝ እንጂ ያጭዳል። ልመዱ። አሁን አንድ ብር አትጎዳችሁም። በዓመት አንድ ጊዜ እስቲ አንድ ብር ጀምሯት በሞት በዓመት አንድ ጊዜ ንስሐ ልጆቻችሁ ጠርታችሁ እሺ ለበረከት ትሆናችሁ ልጄ ከንግድ ጨምራል ብላችሁ ሰጡት። ያቺ እስከሞቱ አይረሷችሁ። መስጠትም እስቲ እንልመድ ነው። እንደዚህ መቀበል ብቻ ነው እንዴ? መስጠትም እንልመድ እንጂ ክርስቶስ አልሰጠም እንዴ? ነገሩ እንጂ አልሰጠም፣ ሰጥቷል። ቄስ ካልሰጠም ሊሰጥ ነው። አሁን ዛሬ በግብጽ በሌሎች አብያተ ክርስቲያናት ንስሐ አባት የዓመት በዓል ዘይት፣ የጤፍ መግዣ ለንስሐ ልጆች ይሰጣል። ምዕመናንም አስራወጥ ያወጣሉ። እናንተ ኑሯችሁ ዝቅ ያለ ነው አውቃለሁ። ግን ሲል አንድ ብር ጀምሯት በሞት አንድ ብር እኔ የትንሣኤ 1 ብር እኔ ልስጣችሁ። የትንሣኤ ደግሞ የለም እንጂ የትንሣኤ ልደርስ ስትል አንድ ብር ምዕመናን በርግጥ ይንቋት ይችላል። 10 ብር ከሆነች ደግሞ ጥሩ ነው። 10 ብር ከሆነ 100 ልጅ ቢኖራችሁ ስንት ነው? 1000 ብር ማለት ነው። በዓመት 1000 ብር ታዲያ ምን ይኖራል? በዓመት 1000 ብር ሲንደ ምንም ብላችሁ አውጡ። መቀነስ እኮ ነው። እዚች ከንትኗ ቅድም ያልናቸው አንዳንድ ዘመዶች የሉም? እነሷን መቀናነስ እኮ ነው። እነሱን ስንቀንሳቸው 1000 ብር ይገኛል። ልመዱ ነው የምላችሁ። አይ የዋናችሁ መሰለኝ። ምዕመናን መልሰው ለእናንተ ብሩን እኮ ያመጡታል። መስጠት፣ ለድሃ መስጠት፣ ለድሃው ንስሐ ልጃችሁ እስቲ መስጠት ነው። ትንሽ ስጡት። ትንሽ እኮ ነው። ዝም ብሎ ሁለት ብርጭቆ ነው ምንድነው እህል የሚሸጥበት መስፈሪያው ምንድነው? በቃ እሷን እሺ፣ ገበሬም ከሆናችሁ በእሷ ሩዝ ወስዳችሁ ድሃ ካለ ለዚያ ስጡት። ለድሃው ለዚያ ካልጅ በዚህ የትንሣኤ ዓመት ላይ እንካይችን ቆልተ ብላት ብሎ ምሕረት ይማራሉ ማለት ነው። ቤተ ክርስቲያንን ይወዷታል፣ ክርስቶስን ያዩታል ስንሰጣቸው ማለት ነው። ያችን አሉ በእጅ እንዳንጠየቅ እና በእጅ አትደባደቡ። ይሄ ነው 5 መክሊት። 5 ማትረፍሳ ደግሞ 5 ማትረፍ ደግሞ 5 የውስጥ ህዋሳት የሚባሉ አሉ። እነዚያን 5 የውስጥ ህዋሳት ማትረፍ ነው። ብዙ ሊቃውንት ምን ብለው ይተረጉሙታል? ቅዱስ ጎርጎርዮስ ዘንዚናዙ እንደሚተረጉመው 5 ማትረፍ ማለት ይሄ በውጭ ባለው ዕውቀት አገልግሎ የውስጡን ዓለም ማትረፍ ነው ብሎ ይተረጉሙታል። የውስጡን ዓለም ማትረፍ በሉ አቤት። አሁን በኋላ ምንድነው? ወደ ጌታህ ደስታ ውጣ ነው ግባ ነው የሚለው። አቤት ግባ ነው የሚለው አይደለም እንዴ? ስለዚህ በዚህ በአፋዊ ዓለም በውጫዊ ዓለም እዚህ ውጭ በሚቀረው ዓለም ተልከን ወደ ክርስቶስ አብአኒ ንጉሥ ውስጥ ተጽርሁ ወደሚባለው ወደ ክርስቶስ ወደ ውስጠኛው ጸጋ መግባት ማለት ነው።
ባይኑ ቅድም ባልኩት በጆሮ እንዲያርጉ ያገለገለ ሰው ቆይቶ ወደ ክርስቶስ ወደ ውስጠኛው ምስጢር ይገባል። ዛሬ በሚታይ ስጋው እያገለገለ እየወደቀ እየተነሳ እየጣረ እየጋለ ያገለግልና ነገ ወደ ውስጠኛው የክርስቶስ ብርሃን ይገባል። ይበቃል፣ ይቀደሳል ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለት ደግሞ የተባሉ እነማን ናቸው ሲባል 10 ያተረፈው 10ን ቃላት ያተረፈ ነው። ስለዚህ 10 ሕዋሳት ያተረፈ ነው ብሎ ይተረጉማል። ሁለት ያተረፈ ምንድነው? ሁለት ያተረፈ የተባለው ሁለት መክሊት የተባሉት ብሉይ ኪዳንና ሐዲስ ኪዳን ይባላል። ብሉይ ኪዳንና ምንድን ናቸው? ሐዲስ ኪዳን ናቸው። ከዛ ሁለት ደግሞ ሲጨምርበት ምን ይጨምርበታል መሰላችሁ? እግዚአብሔርን መውደድና ሰውን መውደድ ይባላል። ሁለት መክሊቶች የተባሉ ሌላ ሁለት ማጥረፍ እግዚአብሔርን መውደድና ሰውን መውደድ በሉ። አቤት! እግዚአብሔርን መውደድና ሰውን መውደድ ስንት ይመጣሉ? ይኸውላችሁ ብሉይ ኪዳንንና ሐዲስ ኪዳንን እግዚአብሔርን መውደድና ሰውን መውደድን በትክክል የተገበረ ሰው አራቱ ወንጌል ትርፎቹ ይሆናሉ ብሎ ይተረጉሙታል አባቶቻችን። ስንቶቹ ወንጌል ትርፍ ይሆናሉ? የሰው ልጅ ትርፉ ምንድነው? ወንጌል ነው አላልኳችሁም? ቅድም መንግስተ ሰማያት ወንጌል ናት ብያችሁ ነበር። አራት ያተረፈው የተባለው እሱ። ስለዚህ ሰውን መውደድ አንድ ካህን ማህተሙ እግዚአብሔርን መውደድና ሰውን መውደድ ብሉይ ኪዳንና ሐዲስ ኪዳንን ይዞ ሰውንና እግዚአብሔርን ሲወድ አራቱን ወንጌሎች ትርፉ ያደርጋል። በሌላ በኩል ደግሞ ሁለት መክሊት የተባሉ መያዛችሁና ለመያዛችሁ ጥንት ሁለት መክሊት የተባሉ ዕውቀትና ተግባር ናቸው። ሁለት መክሊት የተባሉ አንድ መክሊት ያለው የተባለ ደግሞ ምንድነው? ሐሳብ ብቻ ዕውቀት ብቻ ተግባር የሌለው አይሰራ። እሱ የሌለው ይባላል አንድ መክሊት ብቻ ያለው ይባላል። ስለዚህ እግዚአብሔር ይሄንን ሰው የወቀሰው በዚህ ምክንያት ነው። አሁን እነዚህ ሰዎች ሲያተርፉ ያኛው ሰውዬ ግን ቀብሮታል። አፈር ቆፍሮ ቀበረው የተባለው በምድራዊ ፍላጎት በገንዘብ ፍቅር። እንደውም ሊቃውንቱ የተረጎሙት ምንድነው? የገንዘብ ፍቅርና ቂም ናቸው። ምድር የተባለ ደግሞ ልቡ ነው ብለው ይተረጉማሉ። ምድር የተባለ የሰውየው ልብ ነው። ቆፍሮ ቀበረው የተባለ ደግሞ ክፉ የሆነ ቂምና የገንዘብ ፍቅር ነው። እነዚህ ሁለቱ የክርስቶስን ጸጋ ይቀብራሉ ይላል። የክርስቶስን ጸጋ የሚቀብሩት እነማን ናቸው? ቂምና ምንድን ናቸው? የገንዘብ ፍቅር የክርስቶስን ጸጋ ይቀብራሉ። አንተ ሰው ለምንድን ነው ያላተረፍክ ሲባል እኔ ፈርቼ ነው። ኃጢአተኛ ምክንያት ያጣ ለምን ገንዘቤን አልመለስክልኝም ያለው ሁለት ነገር ማድረግ ነበረብህ ሲለው ነው ይላል። ሁለት ነገር ብታደርግ ኑሮ ቢያንስ ይሻል ነበር ነው። አንደኛ አንተ ባትሰራው እንኳን ለሚሰሩ ሰዎች ለምን አላስተማርክም? አንተ ተግባር ባይኖርህ የሚሰሩ ብዙዎች አሉ። ለነሱ እንኳን ብታስተምራቸው እኮ እነሱ በሚሰሩት ስራ እንኳን ተማልጄ አንተንም ለክብር አበቃህ ነበር። ለምን ቢያንስ ለሰው አትናገር? ወይ አንተ ጥሩ ምግባር የለም ወይ ሰዎች ደግሞ እንዲሰሩ አታስተምራቸው። አንተ ሁለተኛው ደግሞ ለምን ገንዘቤን አልመለስክም ቢያል እንደ ሳጥን ወደ ሳጥን ያልመለስከው ማለት ሳጥን የተባለ የካህን ጆሮ ነው። እንደው ስራ ባሰራ እንኳን ቢያንስ ንስሐ አትገባም ወይ? ገንዘቤን መልስ ማለት አባክኛለሁ ብለህ ንስሐ ገባ ማለት ይሄን ነው ጌታ የነገረው። የመጨረሻው መልካሙን ወደ ኋላ ላምጣው ብዬ ገልብጨው መልካሙን ወደ ኋላ ነው ላመጣው የፈለኩት። መልካሙ ምንድነው? አንተ በጎ ባሪያ ምንድነው ያለው? ገብር ሄር ቸር ባሪያ ማለት ነው። ቸር ባሪያ በሉ እንደው አንዳንድ ሰው አለ ወይ እውቀት ወይ
ሁሉን የነሳው የምንለው ነገር አለ። እግዚአብሔር አልነሳውም ራሱ ነው ሁሉ የነሳው ማለት ነው። አንዳንድ ሰው ለምሳሌ መልኩ እንደዚያ ሲሆን ቢያንስ ጠባይ ይኖረዋል። ጠባዩ ሸጋ የሆነ ግን እኮ መልክ የለውም ሲባል አረ አንተ ጠባዩ ሸጋ እንጀራ እኮ ነው ይባላል። ሁሉም የሌለው ደግሞ አለ መከራ የሆነ ማለት ነው። እንደዚያ አሁን ምን ልላችሁ ፈልጌ መሰላችሁ? ቸር መሆን አለበት። እንደው ሌባም ሞላጫም አመንዝራም ከሆነ ሲያበቃ ከዛሳ ደግሞ ጠማማ ቸር ባሪያ ርህሩህ ባሪያ ማለት ለምእመናን አዝኖ የሚያደርግላቸው ሰው ሲወድቅ የሚያዝን እሱ ቸር ባሪያ ይባላል። ስለዚህ አንድ ከኛ የሚጠበቅብን ምንድነው? በጎነት ነው። ርህራሄ፣ መራራት፣ ይቅር ባይነት ክርስቶስ የሰጠን አንዱ አንተ በጎ ባሪያ